እግዚአብሔር ሆይ ንጉሥ በኃይል ደስ ይለዋል፣ በምትሰጠውም ድል እጅግ ሐሴት ያደርጋል። የልቡን መሻት ሰጠኸው፣ የከንፈሮቹን ልመና አልከለከልከውም። ተሰምቻለሁ፣ ልጅ ነኝ፣ በአንተ ዘንድ ተቀባይነት አለኝ፣ በጎ ይሆንልኛል በሉ። ቀጥለ መልካም በረከት ይዘ በመንገዴ ላይ ጠበቅከው። እግዚአብሔር ዛሬ በቀኔ ላይ መልካም ነገር ይዞ ይጠብቀኛል በሉ። ስትወጡ ከቤት ይጠብቀኛል። አይዟችሁ፣ እንዲህ ከመናገር ምንም ጉዳት የለው፣ በረከት ነው ያለው። ሰው የአፉን ፍሬ ምን ይላል ነው የሚለው? ይበላል አይደል የሚለው? የአፉን ምርት ነው የሚለው። አፋችሁ ያመርታል፣ የአፉን ምርት ምን ይላል? ይበላል ስለሚል ማለዳ ላይ መዝሙር 21ን ከፍተ ዛሬ በቀኔ ላይ መልካም ነገር ይዘህ ትጠብቀኛለህ በል። ከዛ የሚያገኙ ሰዎች ሁሉ በመልካም ይገናኙሃል፣ በበረከት ይገናኙሃል፣ በደስታ ይገናኙሃል፣ በሰላም ሰዎች አንተን ይገናኙሃል። አንተ ግን ማለዳ ላይ ዛሬ መልካም ነገር ይዘህ በመንገዴ ትጠብቀኛለህ፣ የንጹህ ወርቅ ዘውድ በራሴ ላይ ደፋል፣ በምገባበት ስፍራ ላይ ገዢ ነኝ፣ ለምን አክሊል በላይ ላይ አለ ብለህ አውጅ። ሕይወትን ለመነ ረጅም ዘመንን እስከ ዘላለም ምን አልከው ነው የሚለው? ሰጠኸው። እግዚአብሔር የጠየቅኩትን ያንን በጎ ነገር አይከለክለኝም። በቃ በጎ ነው አይደል ያሰብኩት፣ ያንን በጎ ነገር እግዚአብሔር ምን አይልም? አይከለክለኝም። እግዚአብሔር ጸሎቴን ሰምቷል መልሶልኛል ብላችሁ አውጁ። ባቀናጀው ድል ክብሩ ታላቅ ሆነ፣ ክብርና ሞገስ አጎናጸፍከው፣ በዘላለማዊ በረከት ሰጠው፣ ካንተ ዘንድ በሚገኝ ፍስሐ ደስ አሰኘው። በቃ ደስታዬ አንተ ነህ፣ ቀኔ በደስታ ተይዟል በሉ። መዝሙር 21ን ሁሌም አውጁት። ብዙ የምታውጁት ቃል ሰጥቻችኋለሁኝ፣ ግን ማለዳችሁ ላይ ስትወጡ ቃል ይኑራችሁ። ያለ ቃል ከቤታችሁ አትውጡ። ቃልን መናገር ልመዱ። ጌታ ሲናገር የማቴዎስ ወንጌል ምዕራፍ 13 ላይ ወደዚህ ምድር ዘርን ልዘራ ነው የመጣሁት አይደለ? ገበሬው እኔ ነኝ አይደል ያለው? ዘሩም የመንግስት ምንድን ነው አለ? ቃል ነው። ገበሬ ዘርን ሊዘራ ምን አለ ነው የሚለው? ወጣ። ኢየሱስ ዘር ይዞ ነው ወደዚህ የመጣው። የምን ዘር ነው ይዞ የመጣው? የመንግስት ዘር ወይም ቃሉን ነው የዘራው። ጭንጫው ላይ ጭንጫ ነው ብሎ አልተወም፣ ዘርቷል። መልካም መሬትም ላይ ዘርቷል። በሾህ መካከል በዓለም ምኞት ባሉ መካከልም ዘርቷል። እኛ እዚህ ምድር ላይ ያለነው የጌታን መንገድ የምንከተል ከሆነ ቃል ልንዘራ ነው ያለነው። ቃል የሚባለው ነገር ተዘርቶ በጌታ ትምህርት ምን ይላል? ያበቅላል፣ ያፈራል አይደል ያለው? ቃል የሚባለው ይዘራል፣ ይበሰብሳል፣ ይሞታል፣ መልሶ ምን ይላል? ያበቅላል፣ ያፈራል። በቃ የሚያፈራ ፍሬ የሚያወጣ ነገር። ሕይወታችሁ በፍሬ እንዲሞላ ከፈለጋችሁ ፍሬ ያለ ዘር አይመጣም። ዘሩ ደግሞ አፋችሁ ላይ ያለ ቃል የሚያፈራ ነገር። ቃል ልንዘራ ነው ያለ ምድራችን ላይ ቃል፣ አየሩ ላይ ቃል፣ ውሏችን ላይ ቃል መዝራት አለብን። ምክንያቱም የምትዘሩት ነገር ምን ማለቱ አይቀርም፣ መብቀሉ ምን አይልም አይቀርም። ባንድም በሌላም ሌሎች ደግሞ ይዘራሉ። ክፋትን ዘርተው ክፋትን እኮ ያጭዳሉ። ማንም ሰው የዘራውን ያንኑ ያጭዳል። ስጋውን ለማስደሰት በስጋ የሚዘራ ከስጋ መበስበስን ምን ይላል አለ? ያጭዳል። መንፈስን ደስ ለማሰኘት ደግሞ የሚዘራ ከመንፈስ የዘላለምን ሕይወት ምን ይላል? ያጭዳል። በሌላ አማርኛ ሕይወት ሙሉ ለሙሉ ዘር ነው። እየዘራን ያለን ምናጭደው የዘራ ነው። ስለዚህ ማለዳችሁ ላይ ቆማችሁ አንድ ኤክስፒሪየንስ ማድረግ ያለባችሁ ቀናችሁ ላይ ዝሩ። ምን ብላችሁ ነው የምትዘሩት? አሁን መዝሙር 21ን ከፍታችሁ እግዚአብሔር የአፌን ምኞቴን አይከለክልም፣ የአፉን ቃል ምን አላልከውም ነው የሚለው? አልከለከልከው። ካንተ ዘንድ በሆነ ፍስሐ አስደሰትከው፣ የዘላለምን በረከት ሰጠኸው። ሕይወትን ለመነ፣ አንተም ረጅም ዕድሜን እስከ ዘላለም ምን አልከው ነው የሚለው? ሰጠኸው። በመንገዱ ላይ በረከትን ይዘ ምን አልከው? ጠበቅከው። በቃ እነዚህ ምላሳችሁ ላይ ይከተሙ፣ ምላሳችሁ ላይ ይከተሙ። ውሏችሁ ላይ ቃሉን ዝሩ። ዛሬ ለኔ የፍስሐ ቀን ነው።
እግዚአብሔር መልካም ነገር ይዞ ይጠብቀኛል። ቀኔ የተጠበቀ ነው። የምትዘሩት ነገር መልሶ መብቀሉ ምን አይልም አይቀርም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ መዝራታችሁን አታቁሙ። ቸርች ደግሞ ስትመጡ የምትመጡት አንድም እናንተ የእግዚአብሔር ሕንጻ እንዲሁ ደግሞ የእግዚአብሔር ምኖች ናችሁ አለ ጳውሎስ፣ እርሻዎች ናችሁ። እኛ ደግሞ ከእግዚአብሔር ጋር ምን እንላለን? አብረን የምንሰራ ሰራተኞች ነን። ከእግዚአብሔር ጋር የሚሰሩ ሰራተኞች ምንድነው የሚያደርጉት? እናንተ የእግዚአብሔር ሕንጻ ናችሁ። መታነጽ አለባችሁ። በምንድነው የምትታነጹት? በመንፈሳዊ ነገሮች ነው። በልሳን በእግዚአብሔር ቃል ውስጥ መታነጽ አለ። ቀጥሎ እናንተ የእግዚአብሔር እርሻዎች ናችሁ ከተባለ እርሻ ምን ያስፈልገዋል ከተባለ እንዲያፈራ ዘር ያስፈልገዋል፣ መኮትኮት ያስፈልገዋል፣ መጠጣት ያስፈልገዋል፣ መንፈስን መጠጣት ያስፈልገዋል። ደግሞ የመንፈስ ዘር የሆነውን ቃል ላያችሁ ላይ መዘራት አለበት። በእናንተ ሕይወት ውስጥ የሚበቅለው የተዘራባችሁ። ስለዚህ ሕይወታችሁ ላይ የሚመጡ ዘመናት መልካችሁ የሚመጡ ዘመናት የቤታችሁ መልክ ምን ይመስላል ከተባለ የሚዘራባችሁ ነው የሚመስለው። ሕግን ብንዘራባችሁ ድንዛዜ ይበቅላል ሕይወታችሁ ላይ። የጸጋ ቃል ቢዘራባችሁ ጸጋ ይበቅላል ሕይወታችሁ ላይ። የእምነት ቃል ቢዘራባችሁ የእምነት ሕይወት ይበቅላል ሕይወታችሁ ውስጥ። የእናንተ ሕይወት የተዘራባችሁን ነው የሚመስለው። ሕይወታችሁ ውስጥ በጎ ለመስማት ታገሩ፣ መልካም ለመስማት ታገሩ፣ የእግዚአብሔርን ቃል ለመስማት በክርስቶስ ኢየሱስ የተፈጸመውን የወንጌሉን የምስራች ለመስማት ታገሉ። እሱ ይዘራባችሁ። ለምን? የተዘራባችሁ ወንጌል ከሆነ ወንጌል ይበቅልባችኋል። የተዘራባችሁ በረከት ከሆነ በረከት ይበቅልባችኋል። የተዘራባችሁ ወገኖቼ ክብር ከሆነ ክብር ይበቅልባችኋል። ሕይወታችሁ የተዘራበትን ነገር ነው መልሶ የሚሰጠው። እንደዚህ ብዬ ልንገራችሁ፣ ስፔሻሊ የሕይወታችሁን የቤታችሁን መልክ መቀየር ያለባችሁ የሚዘራባችሁን ነገር። ሰዎች ታውቃላችሁ የሆነ ነገር ሲበቅል ነው እንጂ የሚታገሉት የሚጨነቁት፣ ያ የበቀለ ነገር በምን እንደመጣ ሕይወታቸው ውስጥ አያውቁ አይደለ? በቅሎ ሲገኝ ይጨነቃሉ። ከየት ነው ያመጣሁት ይሄን ባዶነት? ከየት ነው ያመጣሁት ይሄን ድንዛዜ? ከየት ነው ያመጣሁት ይሄን ፍርሃት? ከየት ነው ያመጣሁት ይሄንን ሕይወታችሁ ላይ የበቀለን ያን ጉዳይ? በአንድም በሌላም የሆነ ቦታ ላይ ቁጭ ብላችሁ ተዘርቷል። የሆነ ሰው አግኝቶ ዘርቶባችኋል። የሆነ ስፍራ ላይ ቁጭ ብላችሁ ተዘርቷል። እናንተ አይምሮ ውስጥ ያለ ነገር በሙሉ የተዘራባችሁ ነው። የምታበቅሉትም እሱን ነው። በሌላ አማርኛ ጭንቅላት ሪስፖንድ የሚያደርገው የተዘራበት ነው። ለዚህ ነው እናንተ መልካም እርሻዎች ከሆናችሁ የሚዘራባችሁን ዘር መምረጥ አለባችሁ። የሚዘራባችሁ ነገር ወገኖቼ እርግማን ያለበት፣ ጥፋት ያለበት፣ ሞትና ሐዘን ዓለማዊነት ያለበት ከሆነ ያንን ለዛ ዘር የተመቸ መሬት ከሆናችሁ ነገ ያ ዘር በሕይወታችሁ በቅሎ ያስጨንቃችኋል። የጸጋ የእምነት የመንግስቱን ወንጌል ለመስማት ዓለማችሁን ከከፈታችሁ በዛ አቅጣጫ ላይ ሕይወታችሁ ከተዘራ ደግሞ ዘሩን በልባችሁ መደበቅ ከቻላችሁ 30፣ 60፣ 100 የእውነት ያፈራል። ስለዚህ መልካም ነገር ዝሩ። መልካም ነገር እንዲዘራባችሁም ራሳችሁን አሳልፋችሁ ስጡ። እናንተ ሕይወት ውስጥ ሁለቱም አለ። መልካም ነገር መዝራት፣ መልካም ነገር ደግሞ እንዲዘራባችሁ መልካም እርሻ መሆን አለባችሁ። የእግዚአብሔር ቃል፣ የእግዚአብሔር ድምፅ፣ የእግዚአብሔር ትምህርት ሲለቀቅ ይከፈት ዓለማችሁ። ጊዜ ይኑራችሁ እንዲዘራባችሁ የእግዚአብሔር ቃል ፍቀዱ። ያ የሚዘራባችሁ ነገር የጊዜ ጉዳይ ነው። ቃሉ ጋር ከተጣበቃችሁ ጤንነት ከሆነ የተዘራው የሚበቅለው ጤንነት ነው። በረከት ከሆነ የተዘራው የሚበቅለው ምንድነው? በረከት ነው። ሰላም ከሆነ የተዘራው የሚበቅለው ምንድነው? ሰላም። የጽድቅ ቃል ከሆነ የተዘራው የሚበቅልባችሁ የጽድቅ ቃል። ሰው
የተዘራበትን ምን ይላል? ያበቅላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደዚህ ቢል እንገራችሁ መጽሐፍ ክፉ ባልንጀራ መልካሙን አመል ምን ይላል ነው የሚለው? ያስጠፋል አይደለ? ክፉ ባልንጀርነት ውስጥ ምን ስላለ? ክፉ ባልንጀርነት ውስጥ እኮ ተካፍሎ ስላለ ነው አይደለ? የሚያካፍል ነገር አለ። ለምሳሌ በጣም በፖለቲካ የተጠመቀ ጓደኛ ብትይዝ ጧት ማታ የሚነግረው ፖለቲካ ነው። እንዲህ ሆኖ እንዲህ ገብቶ እንዲህ ወጥቶ እንዲህ ገብቶ በዚህ ወጥቶ እንዲህ ሊደረግ እንዲህ ሊሰራ እንዲህ ሊባል እንዲህ ምናምን ጧት ማታ ሲያወራ እመነኝ ከዛ ጓደኝነት ጋር አብረ እየቀጠልክ ስትመጣ ከትንሽ ጊዜ በኋላ ከምላስ ላይ ከአይምሮ ላይ ወንጌል የእምነት ቃል የእግዚአብሔር ቃል የሚባለው ነገር ይጠፋና ፖለቲካ ይተከልብሃል። አንተ ደግሞ ያንን ሂደ እቤት ኢምፓርት ማድረግ ትጀምራለህ። ቢሮ ኢምፓርት ማድረግ ትጀምራለህ። ለምን? ክፉ ባልንጀራ መልካሙን አመል ምን ይላል? ያጠፋል፣ ያካፍልሃል። ለምሳሌ ደግሞ መልካም ሰው ቢሆን ባልንጀራ መጸለይ የሚወድ በእግዚአብሔር ቃል የተሞላ ሰው ቢሆን ያንን የጸሎት ህይወቱን የእግዚአብሔርን ቃል ያካፍልሃል። ከዛ አንተ ደግሞ ያንን ወደ ቤት ሂደት ታካፍላል፣ ለምታገኘው ታካፍላል። በሌላ አማርኛ የሚበቅልባችሁ ነገር የሚዘራባችሁ ነው። የጤንነትና የህይወት ቃል ሲዘራ ልባችሁን በእምነት ከፍ አድርጋችሁ ከዛ ከሚዘራባችሁ ነገር ጋር በእምነት ተገናኙ። ቃሉን ላይ ተጣበቁ። ከትንሽ ጊዜ በኋላ የተዘራባችሁ ነገር ምን ይላል? ያበቅላል። ህይወታችሁ ይዘራበታል። ደግሞ ምን ይላል? የምትዘሩት ደግሞ አላችሁ። ከሚዘራባችሁ ነገር ውስጥ ግማሹን መዝራት ደግሞ አለባችሁ። ግን ህይወታችሁ ውስጥ የሚበቅል ነገር በሙሉ ምን ያለባችሁ ነው? የተዘራባችሁ ነው። ለምሳሌ ሰው ብሎክ ሆኖ መንፈሳዊ ዓለም መለማመድ ያቃተው በምንድን ነው? ለምሳሌ እኛ መካከል አንድ ሰው የቤተሰብ የማህበረሰብ የትምህርት የነዚህ ድምር ውጤት ነው አይደለ? ህይወታችሁ የቤተሰባችሁ ያደጋችሁበት ማህበረሰብና የተማራችሁት ትምህርት ተደምሮ አሁን የሆናችሁትን ሆናችኋል። አንድ በተወለድክ ጊዜ ፈረንጆች ቢወስዱ አሁን ያለ አስተሳሰብ አሁን ያለ ኑሮ አሁን ያለ እይታ በሙሉ አይኖርም። ሌላ እይታ ሌላ ሐሳብ ሌላ ባህል ነው አይደል የምትለምደው አንተው ራስህ። በሌላ አማርኛ ደግሞ አንድን ሕፃን ልጅ ደግሞ አምጥተህ የማህበረሰቡን ሳይሆን የቤትም ሳይሆን የእግዚአብሔርን ነገር ብትጭኑት እኛ ለምንድነው አንዳንድ ነገሮችን አይቻልም ያለ አይሆኑም አይሳኩም አይቀየሩም እኮ ያልነው? ከእግዚአብሔር ሰምተን አይደል? ምድር ላይ እነዛ ጉዳዮች ሲቀየሩ ሲለወጡ ሲስተካከሉ አይተናነውም። አንድ ሰው መጥቶ ስለ ካንሰር 20 ደቂቃ ቢያወራ እሚድን አይመስልም። በክርስቶስ የተፈወሰ አይመስልም። እንደተወሰደለት ያ በሽታ ከሱ ላይ እንደተነጠቀ ማመን ይከብዳል። የእግዚአብሔር መንግስት አስተሳሰቡን ግን ስትሞላ የቃሉ ዘር ውስጥ ሲገባ ኖ ተፈውሰሃል ነው የምትለው። ሰውየው አለ ያለ በሽታ ያንተ ንግግር ተፈውሰሃል፣ ልቀቀው ይሄድ ከላይ ላይ ነው፣ ያጋንንት ነው አንተ የእግዚአብሔር መቅደስ ነው የምትለው። በሌላ አማርኛ የተዘራብህ ነው በህይወት ላይ የሚበቅለው። ለዛ ነው መቀየር የሚችሉ ከሞት መነሳት የሚችሉ መለወጥ የሚችሉ ብዙ ጉዳዮችን ብዙ ሰዎች ቤት መተው ሆነው ተፈጸመው የማይቀየር መስሎን ተስማምተን እየኖርን ነው። ግን ማኑኝ ይቀየራል። ድህነት ይባረራል። በሽታ የሚባረር ነው። የነቃችሁ ግን የምታባረሩት ነው። ከህይወታችሁ ላይ የምትነቅሉት ነው። በመስቀሉ ለዘላለም የተወገደ ነው። እኛው ልጆቻችንን አምጥተን በእግዚአብሔር ቃል ብናሳድጋቸው በሱፐርናቹራል ብናሳድጋቸው ወገኖች የሞተ ሰው ላይ ለመጫን አይፈሩ። እኛ የሞተ ስናይ መቅበር ነው ትዝ የሚለን፣ እነሱ የሞተ ሲያዩ ማስነሳት ነው ትዝ የሚላቸው። ደሃ ስናይ እኛ ተምራል ወይ መንገድ አለ ወይ በምን ልቀይርለት ለሰው ደውዬ ስራ ላስይዘው ነው የምትለው። እነሱ ደሃ ሲያዩ እንደሚሰበር ነው የሚገባቸው።
ድሃ መሆን እንደማይችል ነው የሚገባቸው። እርግማን የሚሰራበት ሰው ሲያዩ እንደተሰበረ እንደተሸነፈ ነው የሚያዩት። ለምን? የሚበቅልባቸው ምን ያልንባቸው ነው? የዘራንባቸው። እኛ ህይወት ላይ የበቀለው ቤተሰብ፣ ማህበረሰብና ትምህርት ቤት የዘሩብን አይቻልም ስላሉን ለሚያምን ሁሉ ይቻላል የሚል ወንጌል ይዘን ብዙ ነገር አይቻልም ብለን ቁጭ ብለናል። ባለመቻል ውስጥ ቁጭ ብለናል። ባለመቻል ውስጥ እስረኛ ሆነናል። ማን ነው የኔ ነገርም ቢባል ማህበረሰቡ ጋር ነው ያየነው፣ ቤተሰብ ጋር ነው ያየነው። የወደቁ ነገሮች ወድቀው እንደሚቀሩ አሳመኑ። የታመሙ ነገሮች እንደማይለወጡ ሆነን አደግን። የተዘጉ ነገሮች የማይከፈቱ፣ የሞቱ ነገሮች ትንሣኤ እንደሌላቸው አስበን አደግን። ስለዚህ ከነገሩ ጋር መስማማት እንጂ የምንፈልገው ነገሩን ለመቀየር አንችልም። ለምንድን ነው ያቃተን? ኦሬዲ ተዘርቶብን ያደግነው እኛ ማህበረሰቡም ቤተሰብም ትምህርት ቤትም የዘሩብን ነገር በላያችን ላይ የበቀለው ምንድን ነው? እነዚህን ጉዳይ መቀየር፣ መለወጥ፣ ማስተካከል ምን አይልም አይቻልም ብለን እመኑ። ለሚያምን ይቻላል። ለሚያምን ይቻላል። ለሚያምኑ ሰዎች ሁሉ የተከፈተ በር አለ። ለሚያምኑ ሰዎች የሰላም መንገድ አለ። ለሚያምኑ ሰዎች ተራሮች ይነቀላሉ። የጸኑ ለዘመናት የኖሩ ጉዳዮች ይቀየራሉ። ለሚያምኑ ሰዎች በጌታ በኢየሱስ ስም ለውጥ አለ። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ሁሉ ይቻላል። ሁሉ ይቻላል። ወንጂ ሱፐርናቹራሉን የእግዚአብሔርን ዓለም ለማመን የእግዚአብሔር ቃል ይዘራባችሁ። በቃ ይዘራባችሁ። ህይወታችሁ ላይ ሳታክቱ ይዘራ። ወንጂ ከትንሽ ጊዜ በኋላ ቤተሰብ የዘራባችሁ፣ ማህበረሰብ የዘራባችሁ፣ ዓለም የዘራችባችሁ ነገር ከውስጣችሁ ይገፈፍና የእግዚአብሔር የተዘራባችሁ ነገር መብቀል ይጀምራል። ያኔ መብቀል ሲጀምር እናንተ ዓለም በሚያየው ነገር ማየት ታቆማላችሁ። ገልብጣችሁ ማየት ትጀምራላችሁ። በሞተ ነገር ውስጥ ህይወት ታያላችሁ። በተዘጋ ነገር ውስጥ በር ይታያችኋል። ያበቁ ነገሮች እንደሚቀጠሉ ታውቃላችሁ። በመንፈስ ዓለም ነገሮች መለወጥ፣ መቀየር፣ መስተካከል እንደሚችል ማመን ትጀምራላችሁ። ዳት ሱፐርናቹራል። አማኑኝ የምትናገረው ቃል መስራቱ ምን አይልም። እስኪ መነኝ፣ እስኪ እጅን ከፍ አድርግ። በኢየሱስ ስም በዚህ ወር እግዚአብሔር መልካም ነገር ይዞ በመንገድ ላይ ይገናኝ። መልካም ነገር ይዞ በዚህ ወር ይገናኝ። መልካም ነገር ይዞ በዚህ ወር ይገናኝ። መልካም ነገር ይዞ በዚህ ወር ይገናኝ። እግዚአብሔር ከመልካም ነገር ጋር ያጣጥም። ከመልካም ነገር ጋር ያገናኝ። ይሄ ወር መገናኛ ከመልካም ነገር ጋር ይሆነል። በኢየሱስ ስም ይሆነል። በኢየሱስ ስም ይሆነል። ምንጭ ይፍለቅ። ምንጭ ይፍለቅ። አሁን ምንጭ ይፍለቅ። አሁን በኢየሱስ ስም መርጠብ ጀምር። አሁን መለምለም ጀምር። አሁን ማፍራት ጀምር። አሁን ምንጭ ከመሬት ይፍለቅ። ምንጭ ከመሬት ይፍለቅ። ምድረ በዳ የሆነ ምንጭ ከመሬት ይፍለቅ። ምድረ በዳውን የሚቀይር ምንጭ ከመሬት ይፍለቅ። በአንድ ሰው ቤት ላይ ይፍለቅ። ባዶነትን የሚያስረሳ፣ በረሃነትን የሚያስረሳ የእግዚአብሔር ምንጭ በቤታችሁ ይፍለቅ። አሁን ጊዜው ነው። ይፍለቅ። የበረከት ምንጭ ይፍለቅ። በጌታ በኢየሱስ ስም ይፍለቅ። አርጉጆቻችሁ አዛለሁ። በጌታ በኢየሱስ ስም አዛለሁ። የማየው ነገር አሁን አካል እንዲለብስ አዛለሁ። በኢየሱስ ስም ሁሉ ነገር ባዶ በሆነበት የተሰነጣጠቀ ምድረ በዳ መሃል የእግዚአብሔር ምንጭ አሁን ይፍለቅ። 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 ምንጩ አሁን ይፍለቅላችሁ። ሂደ ለዓለቱ ተናገር። አንተ ዓለት ፍለቅ በለው እንደተባለ አዛለሁኝ።
በስልጣን አዛለሁ፣ በስልጣን አዛለሁ። ያልጠበቃችሁት፣ ያልገመታችሁት፣ ያላሰባችሁት ሰማይ ያቀደው ያዘጋጀው ይዞ የሚጠብቀው መልካም ነገር አሁን በኢየሱስ ስም ይፍለቅ፣ ይፍለቅ፣ ይፍለቅ። በኢየሱስ ስም ይፍለቅ። ነገር ባዶ ሆኗል፣ ጸጥ ብሏል። ምንም የበረከት የውሃ ሽታ የለም ለተባላችሁ ሁሉ ነገር ዝም ላላችሁ ለእንደዚህ አይነት ሰዎች ዛሬ በጌታዬ በኢየሱስ ስም አውጃለሁ፣ በጌታዬ በኢየሱስ ስም አዛለሁ። አሁን ምንጩ ይፍለቅ፣ አሁን ምንጩ ይፍለቅ። ቤታችሁን የሚያጠጣ ምንጭ ይፍለቅ፣ ይፍለቅ። በዚህ ወር ይፍለቅ፣ በዚህ ማታ ይፍለቅ፣ በኢየሱስ ስም ይፍለቅ። ከፍ አድርጉልኝ፣ ከፍ አድርጉልኝ። ሎሳ ኑማ ካቢያናስ ምንም የለም ያላችሁ ሰዎች፣ ባዶነት ለከበባችሁ ሰዎች፣ ነገር ሊያበቃ ሊዘጋ ሁሉ ነገር የጨለመባችሁ ሰዎች፣ ያልታሰበ እግዚአብሔር ያዘጋጀው ቤታችሁ መሃል ላይ ድንኳናችሁን የሚያጠጣ የሕይወት ምንጭ ይፈልቃል፣ ምንጩ ይፈልቃል፣ ምንጩ ይፈልቃል፣ ምንጩ ይፈልቃል። ኖሞር ኖሞር ኖሞር። እመኔ ድርቀት አይቀጥልም። እንዲህ ባዶ የሚያወራ ነገር አይቀጥልም። ምንም የለም እያለ የሚያወራ ነገር አይቀጥልም። እኔ አዘዋለሁኝ፣ እኔ አዘዋለሁኝ። ያንን ምንጭ አዛለሁኝ። ለድንኳናችሁ እንዲፈልቅ አዛለሁኝ። ለቤታችሁ እንዲፈልቅ አዛለሁ። እግዚአብሔር ለእናንተ ያዘጋጀው ያ ምንጭ በጌታ በኢየሱስ ስም ይፈልቃል፣ 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 ይፈልቃል። እስራኤል ምድረ በዳ ውሃ የሌለበት ምድረ በዳ ላይ ውሃ አለ። እስራኤል ውሃ ውሃ አለ። ነገሩ በቦታው የማይገኝ ነገር ጠየቁ። በዛ ቦታ ቢታሰስ በሰው ሲስተም ሊኖር የማይችል ነገር ጠየቁ። እግዚአብሔር ለሙሴ እንዲህ አለው፣ ሂድና አለቱን ተናገረው፣ አለቱን ተናገረው፣ ውሃ ያፈልቃል አለ። ዛሬ ለጩኸታችሁ መልስ የሆነ፣ ለመሻታችሁ መልስ የሆነ፣ ለጥያቄያችሁ መልስ የሆነ እመኑኝ ምንጭ ይፈልቃል። ላናሳ ካቢያናስዋካ ከፍ አድርጉ እጆቻችሁን አንድ ደቂቃ ዋራይሲ ከፍ አድርግችን አንድ ደቂቃ አንድ ደቂቃ ላኩና ሳሚያኑ ሰቢያ ካማናሳ ላሳቢያኑ አቢያሳኒያንታ ላሱቴኬ ሞሴ ፔላና ሺካቱዋ ኢትዮሶማ ማሂሳቢ ሃቲያሉና ማሂዮ ሶታንዳ ቲያካ ላታቱኖሲ ፔሜና ሁጣላ ሳፒና ሚኮሎ ሶቶናዲያ ኪሞንቴ ኢዲዮ ሆሱባማ ላካና ካና ሱዋባና ታናዱዋ ኢሶሚያና ፒየካና ሳንዳ ሌሶንቶሮኮ ሳፒና ማራዳ ሂማንታ ቡዋ ማናታ ኢሶኮ ማኪዮ ሶላ ሶላና ፒየ ማናታ ኢላማኑ ሶፒያና ሁጣላካ ሴማኑ ሀያ ዋላ ሱዋባናካ ሺፔላራ 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 ሺፔላራሳ ሴማኑ ዋካ ኢሞሳፒላና ታፑዋ ኢማ
ሳኒያ ማላታፒ ሴሜሎኮ ሱናዳ አንዴጋ ከፋደ ተሊላ ዲዮኖ ኢማሪሞ ሳሚና ሁታፒ ሴሜንታፒ የሉዋ ሸማሉ ሐሳናታ ሊኮሎኮ ሶሞኖ ሞንታ ሲማንታ ሁቶቶላ ሲየ ሽማናሉዋ ፒየላ ኢማላ ሱራሂዳ ሜሳፒ ሆላታ ማናታ ሲሎ ፖሎ ፖሎ ሳንዳ ሽሜሎ ሳንዳ ሺሎ ሳንዳ ሺሎ ሳንዳ ሺሎ ሳንዳ የሽዋ ሐመሽየ ሐመሽየ ሐመሺ ሐመሺ ሐመሽየ ሐመሽየ ተመልከት ተመልከት የሆነ ነገር ሲፈልቅ ተመልከች ሕይወት ሲፈልቅ ካልተጠበቀ ሰፈር ካልተጠበቀ ቦታ የሆነ ነገር ሲፈልቅ ተመልከት ሺማናና ሳታፒያታ ላሳታና ሁሳፒያላ ሜሱታ ፒፔሎሳ ሜሳፒ ፓፖራታ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ ስም በኢየሱስ ስም ያልተገመተ ያልተጠበቀ የሚያስደንቅና የሚያስገርም ምንጭ ፈለቀ ፈለቀ ለእናንተና ለቤታችሁ ፈለቀ በኢየሱስ ስም ፈለቀ ፈለቀ ሆነ ኢየሱስ ስም ሆነ። እስኪ አመስግኑ በእልልታ በጩኸት በጭብጨባችሁ